አብዛኛው ሰው ወደ ቤተ ክርስቲያን ዘግይቶ መሄድ የሰዓት ችግር ብቻ ይመስላል። በምስጋና ጊዜ ትገባላችሁ፣ ወንበራችሁ ላይ ትቀመጣላችሁ፣ እናም ቢያንስ እኮ መጣሁ ብላችሁ ታስባላችሁ። ነገር ግን በመንፈሳዊ ዓለም ወደ ቤተ ክርስቲያን በዘገያችሁ ቁጥር ከዚያ የበለጠ ጥልቅ የሆነ ነገር እየተከሰተ እንደሆነ ስንቶቻችሁ ነው የምታውቁት? በዚህ ቪዲዮ ውስጥ ሁል ጊዜ ወደ ቤተ ክርስቲያን ለመሄድ ስትዘገዩ በመንፈሳዊ ዓለም ውስጥ ምን እንደሚቀየርና ጠላት ለምን ይህን እንደሚወደው እንገልጻለን። አንደኛ፣ መለኮታዊ ቀጠሮን ማክበር አለመቻል። ወደ ቤተ ክርስቲያን ዘግይተው ሲሄዱ የሚከሰተው የመጀመሪያው ነገር ሰማይ ቀድሞውኑ በቁም ነገር የተመለከተውን በእርሱና በእግዚአብሔር መካከል ያለውን መለኮታዊ ቀጠሮ ማክበር አለመቻሉ ነው። እንደሚታወቀው ቤተ ክርስቲያን እንዲሁ የአምልኮ ስርዓት ብቻ አይደለም፣ እግዚአብሔር ራሱ ከሕዝቡ ጋር ያዘጋጀው ቋሚ ቀጠሮ እንጂ። ወደ ቤተ ክርስቲያን ስትመጡ እግዚአብሔር በእናንተ ላይ እንደ ቡድን አያተኩርም፣ ከእናንተ ጋር በግል እንደ ግለሰብ ይገኛል። ይህ ማለት የእርሱ መገኘት ሳይሆን የአምልኮ ስርዓቱን ያልተሟላ እንደሆነ ይቆጥረዋል ማለት ነው። ሌሎች ቀድሞውኑ ቤተ ክርስቲያን ውስጥ ስላሉ የእርሱ መዘግየት ምንም ግድ የማይለው ሊመስለው ይችላል። ነገር ግን በእግዚአብሔር ዓይን ትልቅ ዋጋ አለው። ምክንያቱም እርሱ የዚያች ቤተ ክርስቲያን አካል ነውና። ወደ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 25 ላይ እንዲህ ይላል፣ አንዳንዶችም ልማድ እንዳደረጉት መሰብሰባችንን አንተው ይለናል። ያ መሰብሰብ የሚለው ቃል በግሪክ ኤፒስኖጎግ ሲሆን ትርጉሙም ተጠርተው በአንድነት ስለመሰብሰብ ጉባኤ የሚናገር ነው። ሰማይ ይህንን እንደ ልዩ ነገር ነው የሚመለከተው እንጂ እንደ ተራ ነገር አይደለም። የአምልኮ ስርዓት መጀመሪያ ሰዓት ሲደርስ እግዚአብሔር ቀድሞውኑ እዚያ አለ፣ መላእክቱም ቀድመው እየጠበቁ ነው። ዘግይተው ሲገቡ በተለይም ይህንን ልማድ ካደረጉ አካሎ የእኔ ሰዓት ከእግዚአብሔር ሰዓት ይበልጣል፣ እግዚአብሔር ሊጠብቅ ይችላል ወይም ይገባል እያለን ነው ማለት ነው። ይህንን በአፋችሁ በፍጹም ባትናገሩም መዘግየት በመንፈስ ዓለም ውስጥ የሰውነት ቋንቋ ነው። ከአንድ ንጉሥ ጋር የግል ቀጠሮ ቢኖራችሁ ኖሮ ቀድማችሁ ትገኙ ነበር። ሕይወታችሁን ሊቀይር የሚችል የሥራ ቃለ መጠይቅ ቢኖራችሁ ኖሮ ተዘጋጅታችሁ ቀድማችሁ ትመጡ ነበር። ሆኖም የነገሥታት ንጉሥ ከልጆቹ ጋር ቀጠሮ ሲያደርግ ብዙዎች አጋማሽ ላይ እየተንቀራፈፉ በመግባት ቢያንስ እኮ መጣው ይላሉ። ሰማይ ይህንን እንደ ቆንጆ ነገር አይመለከተውም። ሰማይ ይህንን የሚያነበው የተዛባ ክብር አድርጎ ነው። በእርግጥ አንድ እውነተኛ ችግር አጋጥሟችሁ በሰዓቱ መገኘት የማትችሉባቸው ቀናቶች ሊኖሩ ይችላሉ። እግዚአብሔር አደጋዎችን ለመቅጣት በሰዓት ቆጣሪ የሚጠባበቅ ጨካኝ አይደለም። ነገር ግን መዘግየት ልማዳችሁ ሲሆን መንፈሳችሁ እግዚአብሔር ሁልጊዜ ሁለተኛ ሊሆን ይችላል የሚል አመለካከትን ይለምዳል። ያ አመለካከት ደግሞ በእሁድ ቀናችሁ ላይ ብቻ አይወሰንም። ወደ ጸሎት ሕይወታችሁ፣ ወደ ታዛዥነታችሁና ወደ ዕለት ተዕለት ውሳኔዎቻችሁ ይፈሳል። ምክንያቱም የእርሱን ቤት የምታስተናግዱበት መንገድ ብዙውን ጊዜ የእርሱን ድምፅ የምታስተናግዱበትም መንገድ ነውና። ሁለተኛ፣ የመንፈሳዊ ደጃፍ በረከትን ማጣት። ወደ ቤተ ክርስቲያን ዘግይተው ሲሄዱ በመንፈሳዊ ዓለም ውስጥ የሚከሰተው ሁለተኛው ነገር አድሚሽንስ፣ የመንፈሳዊ በር መከፈት ያመልጣቸዋል። እናም ሌሎቹ የተወሰኑ በሮች ቀድመው ከተከፈቱ በኋላ ትደርሳላችሁ። እያንዳንዱ የአምልኮ ስርዓት የራሱ የሆነ መንፈሳዊ ጉዞ አለው። በብዙ ጉባኤዎች ውስጥ በመጀመሪያ የሚደረገው አምልኮ እንዲሁ የሙዚቃ ማሟሟቂያ አይደለም፣ እርሱ የበር መክፈቻ እንጂ። በመዝሙረ ዳዊት መዝሙር 100 ቁጥር 4 ላይ እንዲህ ይላል፣ ወደ ደጆቹ በምስጋና ወደ አደባባዮቹም በምስጋና ግቡ። ይህ እንዲሁ በግጥም ወሬ አይደለም፣ መለኮታዊ ስርዓት ነው እንጂ። ምስጋናና አምልኮ ወደ ተወሰኑ የመንፈሳዊ ደረጃዎች የምንገባበት መንገድ ነው። ብዙውን ጊዜ በአምልኮ መጀመሪያ ላይ ልቦች ይለሰልሳሉ፣ ከባቢ አየር ይቀየራል፣ ሸክሞችም ይነሳሉ፣ ሰዎች በከባድ ሸክም ይመጣሉ። ነገር ግን አምልኮ ሲጀምሩ ሸክሙ መቅለጥ ይጀምራል። እግዚአብሔር ቀድሞውኑ በደጁ ላይ እየሰራ ነው። በስብከቱ ሰዓት እንዲሰበሩ የምትለምኑት አንዳንድ ሰንሰለቶች በእነዚህ የመጀመሪያ የአምልኮ ቅስፈቶች ውስጥ እንዲላሉ ተደርገው የተዘጋጁ ናቸው። ስትዘገዩ ሌሎች ቀድሞውኑ በደጁ ላይ የጣሉትን ሸክም ተሸክማችሁ ወደ አምልኮ አጋማሽ ላይ ተዘልቃላችሁ። እነርሱ ቀድሞውኑ ንስሐ ገብተዋል፣ ቀድሞውኑ በአምልኮ አልቅሰዋል፣ ቀድሞውኑ ብርታትን ተቀብለዋል። እናንተ ግን በቸኮለ ልብና በተበታተነ አእምሮ
አሁን ትደርሳላችሁ። በመንፈሳዊ ዓለም ዲያብሎስ ይህንን ይወደዋል። እርሱ ከደጁ ክፍል ውጪ ሊያስቀራችሁ ከቻለ በህልውና ውስጥ ሁልጊዜም ወደ ኋላ የቀራችሁ መስሎ እንዲሰማችሁ እንደሚያደርግ ያውቃል። ሌላ ሁሉ በፍጥነት የተገኘ ይመስላል። እናንተ ግን ልባችሁን ለማዘጋጀት እግዚአብሔር ያዘጋጀውን ክፍል ስላመለጣችሁ ሁልጊዜ ለመድረስ ተጨማሪ ሰዓት ያስፈልጋችኋል። በደጁ ላይ ያጣችሁት ነገር በአደባባዩ ላይ ያሳዳችኋል። አዎ፣ እግዚአብሔር በማንኛውም ሰዓት ሊነካችሁ ይችላል። አዎ፣ እግዚአብሔር እርሱ መሐሪ ነው። ነገር ግን ምስጋናና አምልኮ ሲጀመር ባለመገኘታችሁ ያጣችሁትን ነገር ሙሉ በሙሉ ልትመዝኑት አትችሉም። አንዳንድ መልሶች የሚመጡት ቀድመው ሲገኙ ነው። አንዳንድ ድሎች በመጀመሪያው መዝሙር ውስጥ እንጂ በመጨረሻው ጥሪ ላይ ብቻ ላይገኙ ይችላሉ። ሶስተኛ፣ የጉባኤውን አንድነት ማዳከም። ወደ ቤተ ክርስቲያን ዘግይተው ሲሄዱ በመንፈሳዊ ዓለም ውስጥ የሚከሰተው ሶስተኛው ነገር እግዚአብሔር ለሕዝቡ በረከት እንደ ማስተላለፊያ ሊጠቀምበት የሚፈልገውን አንድነት ታዳክማላችሁ። በመዝሙረ ዳዊት መዝሙር 133 ከቁጥር 1 እስከ 3 ላይ እንዲህ ይላል፣ ወንድሞች በአንድነት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው፣ በዚያ እግዚአብሔር በረከቱን አዟልና። አንድነት ማለት ሁሉም ሰው በአንድ ሕንፃ ውስጥ መገኘቱ ብቻ አይደለም፣ ሁሉም ሰው በአንድ መንፈሳዊ ፍሰት ውስጥ መሆኑ እንጂ። ቤተ ክርስቲያን በአንድነት ስትጀመር፣ በአንድነት ስታመልክ፣ በአንድነት ስትጸልይና በአንድነት ስትሰማ በመንፈስ ውስጥ በጣም ኃይለኛ ነገር ይከሰታል። በዚያ አንድነት ላይ የታዘዘ በረከት አለ። እርሶና ሌሎች ብዙውን ጊዜ ስትዘገዩ ቤተ ክርስቲያን ሁልጊዜ የምትሰበሰበው በክፍልፋይ ይሆናል። ግማሹ ሰው አለ፣ ግማሹ እየተንጠባጠበ ይገባል። ልጆች ይንቀሳቀሳሉ፣ አስተናጋጆች ትኩረታቸው ይበታተናል። አካባቢው በስጋዊ ሁኔታ የተከፋፈለ ይሆናል፣ በመንፈሳዊ ሁኔታ የተበታተነ ይሆናል። ዘግይተው የሚመጡትን ለማስተናገድ ፍሰቱ ሁልጊዜ እንደገና መጀመር አለበት። አንድ ጠንካራ ማዕበል መሆን የነበረበት ነገር በመንፈስ ውስጥ ብዙ ትናንሽና የተቆራረጡ ሞገዶች ይሆናል። ያ ደግሞ አንድ ልብ፣ አንድ ነፍስ የሚለውን ቅስፈት ያዳክማል። ይህ ልክ ሰዎች ወደ መሮጫ መስመሩ እየገቡ ሳሉ ውድድሩን ለመጀመር ከመሞከር ጋር አንድ ነው። ሁሉም ሰው ማቆምና መጀመር አለበት። እግዚአብሔር በአንድነቱ መጀመሪያ ላይ ሊያፈሰው የፈለገውን በረከት አሁን በመቆራረጥ ይከፋፈላል። ወደ አንደኛ ቆሮንቶስ መልእክት ምዕራፍ 14 ቁጥር 40 ላይ ሁሉ በአግባብና በስርዓት ይሁን ይላል። ያ ስርዓት የሚለው ቃል በግሪክ ታክሲስ ሲሆን ትርጉሙ እንደ ወታደሮች በሰልፍ የተስተካከለ የተቀጠረ ስርዓት ማለት ነው። ሁልጊዜ ስትዘገዩ ሁልጊዜ ከሰልፍ ውጪ ኖት። ሰራዊቱ ቀድሞውኑ ትኩረት እንዲሰጥ ተጠርቷል። እናንተ ግን አሁንም ጫማችሁን እያሰራችሁ ነው። ዲያብሎስ በአንድነት ያለችውን ቤተ ክርስቲያን በቀላሉ ሊያቆማት አይችልም። ስለዚህ ይልቁንም ስርዓት አልባ አድርጎ ያቆያታል። የእርሶ መዘግየት ትንሽ ሊመስል ይችላል፣ ነገር ግን በመንፈሳዊ ዓለም ሰራዊቱ ገና ሙሉ በሙሉ እንዳልተሰለፈ የሚያሳይ አንድ ተጨማሪ ምልክት ነው። የተሰበረ ሰልፍ ባለበት ቦታ ደግሞ ተጽዕኖ ደካማ ይሆናል። አራተኛ፣ በተረፈ ምርት የመኖር ልማድ። ወደ ቤተ ክርስቲያን ዘግይተው ሲሄዱ በመንፈሳዊ ዓለም ውስጥ የሚከሰተው አራተኛው ነገር የእግዚአብሔርን ድምፅ በሰዓቱ ከሚገናኙት ነገር ይልቅ ሁል ጊዜ ደርሳችሁ እንደምትይዙት ነገር አድርጎ እንዲመለከት የራሳችሁን መንፈስ ታሰለጥኑታላችሁ። በጊዜ ብዛት ልማዶች ውስጣዊ አቋማችሁን ይቀርጹታል። አካሎ ሁልጊዜ ወደ ቤተ ክርስቲያን የሚዘገይ ከሆነ ልቦ ሁልጊዜ አጋማሽ ላይ ገብቼ አሁንም መገልገል እችላለሁ ብሎ ማሰብ ይጀምራል። በተረፈ ምርት መኖርን ትለምዳላችሁ። ሙሉ በሙሉ በጠረጴዛው ላይ ከመቀመጥ ይልቅ እግዚአብሔር የሚያደርገውን ነገር በስርቆት መስማትን ትለምዳላችሁ። ወደ ኤፌሶን መልእክት ምዕራፍ 5 ቁጥር 16 ላይ እንዲህ ይላል፣ ቀኖቹ ክፉዎችና ዘመኑን ዋጁ። ጊዜ ገለልተኛ አይደለም። እርሱ መንፈሳዊ መገባበያ ገንዘብ ነው። እሱን መዋጀት ሲያቀታችሁ ሌላ ነገር ይገዛችኋል ማለት ነው። ጠላት ወደ ቤተ ክርስቲያን እንዳትሄዱ መከልከል አያስፈልገውም። ይልቁንም በጣም በሚያስፈልግበት ሰዓት ላይ እንዳትገኙ ማድረግ ብቻ ይበቃዋል። በመንፈሳዊ ዓለም ውስጥ የእርሶ መዘግየት አንድን ልማድ ይገነባል። ሁልጊዜ ልትደርሱ ጥቂት ሲቀራችሁ፣ ሁልጊዜ በሰዓቱ ለመሆን ጥቂት ሲቀራችሁ፣ ሁልጊዜ ለመስማት ጥቂት ሲቀራችሁ፣ ሁልጊዜ በፍሰቱ ውስጥ ለመሆን ጥቂት ሲቀራችሁ ትኖራላችሁ። ውሎ አድሮ ያ ጥቂት ሲቀረው የሚለው ነገር በሌሎች አካባቢዎች መታየት ይጀምራል። ጥቂት ሲቀረው መታዘዝ፣ ጥቂት ሲቀረው ንስሐ መግባት፣
ጥቂት ሲቀረው ራስን አሳልፎ መስጠት፣ ጥቂት ሲቀረው ወደ ጥሪው መግባት። ወደ እግዚአብሔር ቤት መዘግየታችሁን ከቀጠላችሁ ወደ እግዚአብሔር ፍቃድ መዘግየት ትጀምራላችሁ። ይህ ስለ አንድ እሁድ ብቻ አይደለም፣ ተደጋጋሚ እሁዶችን ለነፍሳችሁ እያስተማራችሁት ስላለው ነገር እንጂ። አንድ ቀን በእግዚአብሔር ፊት ቆማችሁ በእናንተ ውስጥ ሊገነባቸው የፈለጋችሁን ብዙ ነገሮች የዘገዩት እርሱ ሰነፍ ስለነበር ሳይሆን እናንተ ወደ ህልውናው ሁልጊዜ አጋማሽ ላይ ተገቡ ስለነበር መሆኑን ስታውቁ አስቡት። 5ኛ ሳያውቁ ከትኩረት መበታተን ጋር መተባበር። ወደ ቤተ ክርስቲያን ዘግይተው ሲሄዱ በመንፈሳዊ ዓለም ውስጥ የሚከሰተው 5ኛው ነገር ሳታውቁት ከትኩረት መበታተን ጋር ትተባበራላችሁ እና ለሌሎች መንፈሳዊ ስራውን የበለጠ ከባድ ታደርጋላችሁ። የአምልኮ ስርዓቱ ተጀምሮ ሰዎች እያመለኩ እየጸለዩ ወይም እያደመጡ ባሉበት ሰዓት እያንዳንዱ ዘግይቶ የሚመጣ ሰው በክፍል ውስጥ የሚንቀሳቀስ ነገር ይሆናል። አስተናጋጆች ወንበር መፈለግ አለባቸው። ራሶች ይዞራሉ፣ ትኩረት ይሰበራል፣ ልጆች ይንቀሳቀሳሉ፣ ሰዎችን ያውካሉ። እኔም እኮ ዝም ብዬ ነው የገባሁት ብላችሁ ታስቡ ይሆናል። ነገር ግን በመንፈሳዊ ትኩረት ቅስፈት ውስጥ እያንዳንዱ እንቅስቃሴ ዋጋ አለው። ኢየሱስ ይህንን ያውቅ ነበር። ለዚህ ነው በማርቆስ ወንጌል ምዕራፍ 5 ላይ የኢያሮስን ልጅ ሊያስነሳ ሲል ሰዎችን ከክፍሉ ያስወጣቸው። እርሱ የሆነ ግርግር ስለማይወድ ስለነበር አይደለም፣ ከባቢ አየሩን እየጠበቀ ስለነበር እንጂ። በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ ድምፁ ከመምጣቱ በፊት ሁሉም በአንድ ልብ ሆነው በአንድ ቦታ በአንድነት ነበሩ። ስትዘገዩ ጸጥታ በሚያስፈልግበት ቅስፈት ላይ ጩኸት ትጀምራላችሁ። አይኖችን ከመሰዊያው ወደ በሩ ትጎትታላችሁ። ለአንድ ሰባኪ ፍሰቱን ለመገንባት፣ ለአምልኮ ቡድኑ ትኩረቱን ለመጠበቅ፣ ለሰዎችም ሙሉ በሙሉ በትኩረት ለመቆየት ከባድ ትሆናላችሁ። ክፍሉ ሞልቶ ነበር፣ ነገር ግን ትኩረቱ እየተከፋፈለ ሲሆን ጠላት ያንን ይወዳል። መዘግየት ከእናንተ ብቻ ሳይሆን በሰዓቱ የደረሱትንም ሰዎች ሐሳብ ጭምር ይሰርቃል። ይህ ደግሞ እናንተን ለማሳፈር ሳይሆን እንድታውቁት ለማድረግ ነው። በመንፈሳዊ ዓለም ውስጥ በትኩረት ላይ ሁልጊዜ ጦርነት አለ። ትኩረትን የሚሰብር ማንኛውም ነገር ከዚያ ጦርነት ጋር እየተባበረ ነው። በሰዓቱ መገኘት እናንተ ቁም ነገረኛ መሆናችሁን ለማሳየት ብቻ አይደለም፣ በዙሪያችሁ ላሉት ሰዎች የምታሳዩት የፍቅር ተግባር ጭምር እንጂ። አሁን ከዚህ ሁሉ ጋር ምን ማድረግ አለባችሁ? የዚህ ትምህርት ዋናው ዓላማው አውቶቡሱ በዘገየ ቁጥር ወይም ልጅ ወተት ባፈሰሰ ቁጥር በፍርሃት ወይም በበደለኝነት ስሜት እንድትኖሩ ማድረግ አይደለም። እግዚአብሔር ድንገተኛ አደጋዎችን ያያል። እርሱ መሐሪ ነው። ነገር ግን መዘግየት የእርሱ መደበኛ ሕግ ሲሆን ሰማይ ወደ ላቀ ደረጃ እየጠራሁት ነው። በጣም በቀላል መጀመር ትችላላችሁ። ቁርጠኝነት። ጌታ ሆይ በጊዜ ላከብር እፈልጋለሁ ብላችሁ ወስኑ። ቅድመ ዝግጅት። ቀደም ብላችሁ ተዘጋጁ። ቅዳሜ ዕለት ቀደም ብላችሁ ተኙ። ልብሶቻችሁን ከዋዜማው ምሽት በፊት አዘጋጁ። ሰፊ ጊዜ መስጠት። ልክ በቂ ብቻ ሳይሆን ቀደም ብላችሁ ነገሮችን ለመጨረስ ሞክሩ። ያ ማለት ምናልባት ቀደም ብላችሁ አላርም መሙላት ካለባችሁ ሙሉ። የአምልኮ ስርዓቱ ሲጀምር ሳይሆን ከመጀመሩ በፊት እዚያ ለመገኘት አልሙ። ቅን ጸሎት። ለእግዚአብሔር በቅንነት ተናገሩት። ጌታ ሆይ ቤትህን በተራ ነገር ስላስተናገድኩኝ ይቅር በለኝ፣ እዚያ በምትሆንበት ሰዓት እንድገኝ እርዳኝ በሉት። መንፈስ ቅዱስ እንዲሁ አይወቅሳችሁም፣ እርሱ ይረዳችኋል። በሰዓቱ በስፍራው እንድትገኙ ይፈልጋል። ምክንያቱም ምናልባት ስታጧቸው የነበሩ ነገሮች ለእርሱ አሉና ይህንን አስታውሱ። ሁሉንም ነገር መቆጣጠር አትችሉም፣ ነገር ግን ምን እንደምታከብሩ መምረጥ ትችላላችሁ። እግዚአብሔርን በጊዜያችሁ ለማክበር ስትመርጡ የመንፈስ ዓለም ምላሽ ይሰጣል። የትኩረታችሁ መበታተን ኃይሉን ያጣል። መንፈሳችሁ የበለጠ ስለታም ይሆናል። አምልኮ ይበልጥ ይጠልቃል። ቃሉን በተለየ መንገድ ይነካችኋል። ሁልጊዜ በአጋማሽ ላይ መሳተፍን አቁማችሁ እግዚአብሔርን በመጀመሪያው ላይ መገናኘት ትጀምራላችሁ። እናም አንድ ቀን ወደ ኋላ መለስ ብላችሁ ስታዩ በሰዓቱ ለመገኘት ያደረጋችኋት እነዚያ ቀላል ምርጫዎች ከእግዚአብሔር ጋር ባላችሁ ጉዞ ውስጥ ትልቅ ነገር እንዳደረገ ትገነዘባላችሁ። ለእርሱ ድምፅ፣ ለእርሱ ፍቃድና በሕይወታችሁ ውስጥ ለሚያደርገው እንቅስቃሴ በሰዓቱ እንድትገኙ ራሳችሁን አሰልጥናችኋልና። ነገሩ ይህ ነው። ስለተመለከታችሁኝ አመሰግናለሁ። ቪዲዮአችንን ከወደዳችሁ እባካችሁ በዩቲዩብ ቻናላችን ላይ ሰብስክራይብ በማድረግ የአገልግሎቱ አንድ አካል እንድትሆኑ እንጋብዛችኋለን። ተባረኩ።